الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. يقول الله تعالى في القرآن الكريم: وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير. የተከበራችሁ የሱና ቲቪ ተመልካቾቻችን ይህ በሱና ቲቪ ተዘጋጅቶ በየሳምንቱ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዊላዳው ሌሊት ፕሮግራማችን ነው። ኢንሻአላሁ ተዓላ በተከታታይ ክፍላችን እንግዲህ ያው አሁን ያለንበት ወር የሐጅ የሚደረግበት ወር የዙል ሒጃ ወር የተቃረበበትና ከሱ በፊት ያለው የዙል ቂዕዳ ወር ላይ ነው የምንገኘውና ኢንሻአላሁ ተዓላ ሰፋ አድርገን ስለ ሐጅ አህካሞች ከሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ከሼኽ ጀማል ኢብራሂም ጋር እንግዲህ ሰፋ ያለ ትንታኔን ወደ እናንተ የምናደርግ ነው የሚሆነው። አብራችሁን ቆዩ። السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله تعالى وبركاته. إن شاء الله أهلا وسهلا. بارك الله فيكم. ያው በመግቢያ ላይ እንግዲህ ያነበብኩት የቁርአን አንቀጽ ትልቅ ማዕናን ያለውና የሚያነቃቃ የሆነ ኢንሻአላህ ወደ ሐጅ ጥሪ የሚያደርግ የሆነ የቁርአን አንቀጽ ነውና እንግዲህ ፊት ለፊታችን ያው አሁን የዙል ቂዕዳን ወር ጀምረናል። አላሁ ተዓላ እንግዲህ በሰላም አስጨርሶ ለሐጁም አላህ ያድርሰን። ሐጁንም ከሚወፈቁት ባሮች አላህ ያድርገንና ኢንሻአላህ እንግዲህ እንደ ኢስላም ሼኽ እስልምና ከተገነባባቸው አሳስ ዋና ምሰሶ አምስት የኢስላም ማዕዘናት መካከል አንደኛው እንግዲህ ሐጅ ነው። ይሄ ማንም የሚያውቀው የሆነ ጉዳይ ነውና እኛ ግን ኢንሻአላህ ብዙ ጊዜ ያው አህካሞቹን በደንብ አድቅቆ አጣርቶ በተለይ ደግሞ ይህንን ስራ ለማድረግ ቆርጦ የተነሳ ሐጅ ለማድረግ የተነሳ ሰው ከሆነ ደግሞ በደንብ ማወቅ ይገባዋል። ትክክለኛ ሐጅ መብሩር እንዲሆንለት ማለት ነው ኢንሻአላህ። እና ከሐጅ ከሚለው ቃሉም ተነስተን በማን ላይ ነው ግዴታ የሚሆነው በምን መልኩ የሚለውን ኢንሻአላህ የምናይ ይሆናል ኢንሻአላህ። طيب إن شاء الله الحمد لله والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد، انقديه يا الله تبارك وتعالى ግዴታ ካደረጋቸው ነገራቶች መካከል አንዱ ሐጅ ነው ማለት ነው። ይህም በእድሜ አንድ ጊዜ አላሁ ተባረከ ወተዓላ በቁርአን ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ብለዋል። ነቢዩም ዐለይሂ ሰላቱ ወሰላም ቡኒየል ኢስላሙ ዐላ ኸምሲን ብለው شهادة أن لا إله إلا الله وأن محمد رسول الله كذا مهل عنده وحج البيت بلو حجا لم يشلو سوت لا شالو شلو تعالى لا تشو سوت برمي عند جزء مهد واجبنا وبلو أسكمت أو تال سلازي عند سو بأدمي لكو مالتنا عند جزء حج ما أدرك زيارة بيت الله مالتنا ሄዶ እዛ መድረስ እና ስርዓቶቹን እዛ ያሉ ስርዓቶቹን ማከናወን ይሄ አላህ ግዴታ ካደረጋቸው ነገራቶች መካከል አንዱ ነው ማለት ነው። ስለዚህ ሐጅ ከአምስቱ አርካን አልኢስላሞች መሃል አንዱ ነው ማለት ነው። ሐጅም ይሁን ዑምራ ሁለቱም
በእድሜ አንድ ጊዜ ማድረጉ ዋጅብ ነው። ሐጅ ላይ ኢጅማዕ ሁላ ነቀል ተደርጎበታል። ሁሎችም ዘንዳ ምንም ልዩነት በሌለበት መልኩ ዋጅብ ነው በሚለው ላይ ምንም ሌላ ቀውል የለውም። ወደ ዑምራ ስንመጣ ግን ዑምራ ላይ አንዳንድ ዑለማዎች ሱና ነው ወደሚለው ይሄዱ አሉ። እንደ ሐጅ ሳይሆን ይሄ ሱና ነው የሚለውም አሉ። አላ ኩሊ ሐል ግን እኛ በኢማም አሻፊዒ መዝሀብ እየተማርነውም የመጣም እያለንም ያለነው ምንድነው ሐጅም ዑምራም በእድሜ አንድ ጊዜ ማድረግ በአንድ ሰው ላይ ዋጅብ ነው ማለት ነው። ስለዚህ ይሄንን ዋጅብ ደግሞ እንዴት ነው የምናከናውነው፣ እንዴት ነው ተቀባይነት እንዲኖረው የሚለው ነገር ሰፋ ያለ ያኒ አንድ ሰው ከመሄዱ በፊት ለብር እንደሚዘጋጀው ሁላ ማለት አንድ ሰው እኮ ሐጅ እሄዳለሁ ሲል ዝም ብሎ አይደለም ይሄዳለው። ያኒ የሚዘጋጀው ነገራቶች ፓስፖርት ማውጣት የሚባል ያኒ ቅድመ ዝግጅቶች ናቸው አይደለም። እንደዚሁ ከዚህ በላይ ደግሞ ዋና አንገብጋቢ የሆነው ምንድነው ግዴታዎቹ፣ ምንድነው ሐጅን የሚያበላሹት ነገራቶች ምንድናቸው የሚለውን እነኚህን ሁላ መማሩ ይቀድማል። ከሁሉም አስቀድሞ ያኒ ማወቁ ይቀድማል ማለት ነው። ስለዚህ ወደ ማወቁ ላይ ነው ትልቁ ትኩረት መሰጠት ያለበት ማለት ነው። እንደምታውቁት ሼክ ብዙ ሰዎች ሐጅም ላይም ሆነ ዑምራ ላይ ብቻ ሳይሆን ሌሎችም ቦታዎች ላይ ያለ እውቀት ወደ ስራዎች ይገቡና ስራውን መስራት ይቀርና በስራው ወንጀል ይዘው የሚመጡበት አይነት ሁኔታ አለ። አንዳንዶቹ ያው ስራቸው ተበላሽቶባቸው ምንም ጥቅም የማያገኙበት ሁኔታ አለ። ለየት ባለ መልኩ የሐጅና ዑምራ ጉዳይ ከባድ ትኩረት የሚሻ ነገር ነው። ለምን ሐጅና ዑምራ ላይ ተገብቶ አንድ ሰው ኢህራም ካደረገ በኋላ በትክክል ኢህራምን ተሐሉል የሚያደርግበትን ነገር ሳያቅ አንዳንዱ ይመጣና ተሐሉል ሳያደርግ ሳይፈታ ማለት ነው እድሜ ልኩም በሙሉ የሚኖርበት አጋጣሚ ሁሉ ሊከሰት ይችላል። ያኒ ከዛ በኋላ የሚያደርገው ሚስቱ ኖሮት እንኳን ከሚስቱ ጋር የሚያደርገው ግንኙነት ሐራም ሊሆንበት ይችላል። ልብስ መልበሱ፣ ሽቶ መቀባቱ የመሳሰሉ ኢህራም ላይ ያለ ሰው ሐራም የሚሆንበት ነገራቶች በሱ ላይ እስከ ተሐሉል እስካላደረገ ድረስ እሱ ላይ ኢልዛም እንደሆነ የሚቆይበት ሁኔታ አለ። ኢህራም ስራ እስካልወጣ ድረስ ማለት ነው። እና ሳይወጣ የሚመጣ በጣም ብዙ አለ። በትክክል ሐጁን ሳይፈጽም ለፍቶ ብቻ ይመጣልና የምንሰማቸው ብዙ የሚያስቁ የሚመስሉ ግን የሚያሳዝኑ እጅግ በጣም ከባባድ የሆኑ ነገራቶችን እንሰማለን አይተናልም። እና እነዚህን ለመጠንቀቅ የግዴታ ዒልም ወሳኝ ነው። ያለ ዒልም የሚሰራ ነገር በሙሉ ኢማ ጎዶሎ ነው የሚሆነው ወይም ደግሞ ብልሹ ነው የሚሆነው። ሙሉ ለሙሉ ሊሰራው አይችልም አንድ ሰው ዒልም ሳይኖረው አንድ ነገር ከሰራና የግድ ማወቅ አለባቸው። እኛ ኢንሻአላሁ ተዓላ ተልሚሑን ነው የምንሰጠው፣ ትንሽ ማመላከቻ ብቻ ነው ዋና ዋና የሚባሉ ነገራቶችን። ከዛ በኋላ ግን ዝርዝር የሆኑ ነገራቶችን ከዑለማዎች ጠጋ ብለው የግዴታ የመጠየቅ ዋጅብ በሁሉም ላይ ያለበት ግዴታ ነው። ሳይማሩ ሰራለሁ ብሎ ማለት የማይሆን ነገር ነው። ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ሲሉ ነቢዩ ዐለይሂ ሰላቱ ወሰላም አንድ ሰው የሆነን ስራ መስራት በሚፈልግበት ሰዓት በዛ ስራ ዙሪያ ላይ ያለውን ነገር የመማር ግዴታ ስላለበት ነው። ለዚህም ነው ዑለማዎች ምን የሚሉት አንድ ሰው ወደ አንድ ስራ መግባት አይበቃለትም ነው የሚሉት። ላ የጁዝ ነው የሚሉት አይችልም ምን እስካልሆነ ድረስ ሐታ ያዕለመ ማ አሐለ አላሁ ተዓላ ሚንሁ ወማ ሐረም አላሁ ተዓላ በዛ ስራ ዙሪያ ላይ ሐላል ያደረገው ምንድነው ሐራም ያደረገው ነገር ምንድነው የሚለውን እስካላወቀ ድረስ። ስለዚህ ሐጅ የመሰለ ትልቅ ዒባዳ ነው። አላህ ለወፈቀው ትልቅ እድል ነው፣ የህይወት እድል ነውና ይህንን ትልቅ እድልን ሙሉ ለሙሉ አሟልቶ ለመምጣት የግዴታ መማር ስላለበት እንግዲህ ተልሚህ እናደርጋለን ኢንሻአላህ። ደግሞ እኮ ትክክል ሆኖ ሐጁ ላይ በተሳካ መልኩ ጨርሶ የሆነ እንደሆነ ሰዋቡ በጣም ትልቅ ነው። ወደ እሱ ልመጣላችሁ ነበር። አላሁ ተዓላ እንግዲህ በምናደርጋቸው ዒባዳዎች አንዱ ዒባዳ ከአንዱ የተለየ መዝያ ሊኖረው ይችላል። ባለፈው ክፍላችን ስለ ረመዳን ያሉ ፈዳኢሎችን በሰፊው አውርተን ነበር። በሶላትም በሐጅምና መተለን አላሁ ተባረከ ወተዓላ አንድ ሰው
ይህንን ሐጅን በማድረጉ መቅቡል የሆነ ትክክለኛ የሆነን ሐጅ በማድረጉ የሚያገኘው መዝያ አለ። ምናልባትም በሶላት የማያገኘውን በሐጅ ሊያገኝ ይችላል። ምንም ደረጃው የሐጅ ከሶላት ጋር እኩል ባይሆን ሶላት አኪድ ደረጃው ከፍ ያለ ነው። ከኢማን በኋላ ከኢማን ቀጥሎ ከስራዎች ሁሉ በላጩ ስራ ሶላት ነው። ስለዚህ እንዲህ ያለ መዝያ ማግኘቱ ይበልጣል የሚለውን አያስይዝም። ባያስይዝም ግን አላህ ይሄንን ሰጥቶታል። ሱብሃንአላህ እሱን በሐዲስ ነብዩ አለይሂ ሰላቱ ወሰላም እንዲህ ብለው አስቀምጠውታል። መን ሐጀ ፈለም የርፉስ ወለም የፍሱቅ ኸረጀ ሚን ዙኑቢሂ ከየውመ ወለደትሁ ኡሙሁ አሉ። አንድ ሰው ሐጁን ሲያደርገው እንዴት ነው ያደረገው? ፈለም የርፉስ ረፈስ ላይ አልወደቀም፣ ያኒ ከባድ ወንጀል ላይ ጂማዕ ላይ አልወደቀም። ፈለም የርፉስ ወለም የፍሱቅ ከባባድ ወንጀሎችንም አልሰራም። ከባድ ወንጀልም ልክ እንደዛው ማለት ነው ከዚህ መዝያ የሚያወጣው ነው የሚሆነው። ይሄንን መዝያ እንዳያገኝ ያደርገዋል ማለት ነው። ስለዚህ ፈለም የርፉስ ወለም የፍሱቅ ኸረጀ ሚን ዙኑቢሂ ከየውመ ወለደትሁ ኡሙሁ በወንጀሎቹ ተምሮ ያኒ አላህ ምሮትኝ ልክ ከእናቱ ሆድ እንደወጣ ንጹህ ያደርገዋል ማለት ነው። ስለዚህ ይሄ ደግሞ ሸርጦች የተቀመጠለት ሸርጦች አለው። ከሸርጦቹ መካከል አንደኛው ሐጁን ራሱ በሚያደርግበት ጊዜ በመጀመሪያ ደረጃ አን የኩነ ሊወጅህ ላሂ ተዓላ ያኒ ንያው የጠራ ያማረ ንያ መሆን አለበት። ያኒ ሰው እንዲያየው ያደርጋል እንዲለው ሪያ መኖር የለበትም። ሐጅ ገሌ እንዲባል ሐጅ ገሌ እንዲባል ወይንም ሐጅ አድርጓል እንደዚህ እንደኚህ አይነት ነገራቶች ሊኖሩ አይገባም። ይሄንን የማደርገው እኔ ሊላሂ ተዓላ ብሎ ለዚህ ብቻ መሆን አለበት። ኢኽላስ ኢኽላስ ተሌለ ይሄንን አያስገኝም። ሁለተኛ ደግሞ ይሄ ለሐጁ የሚጠቀመው ስንቁ ለሐጁ የሚጠቀመው ብሩ ደግሞ በሐላል የመጣ መሆን አለበት፣ ሐላል መሆን አለበት። በሐራም የሆነ እንደሆነ ይሄንንም አያስገኝለትም። ከዛ በኋላ ደግሞ ከወንጀሎቹ ተጠንቅቆ በእንዲህ ያለ መልኩ ሐጁን ያጠናቀቀ ከሆነ ማሻአላህ እንዲህ ያለ መዝያ ያለው ስራ ነው። ሱብሃንአላህ እዚህ ላይ ግን ያው ቅድም እንዳላችሁት ሐጅ አንድ ሰው በትክክል ካደረገ እናቱ እንደወለደችው ህፃን ሆኖ ይመጣል ማለት ወንጀሎቹ በሙሉ ታብሶለት ይመጣል የሚለው ይህ ትልቅ ፈዲላ ሲጠቀስ ከሌሎች ዒባዳዎች በሙሉ እሱ ይበልጣል ማለትን አያስይዝም። ዑለማዎች እንደሚሉት አልኹሱሲየቱ ላ ተቅተዲ ተፍዲል በሆነ ነገር ልዩ መሆን በላጭነትን አያመላክትም። ስለዚህ ይህ ለሐጅ የተለየ የሆነ የተሰጠው ሽልማት ነው፣ ውበቱ ነው እንጂ ከሌሎች ስራዎች በሙሉ ይበልጣል ማለት አይደለም። አኪድ የሚበልጣቸው ስራዎች አሉ። ላኪን ከምሳሌ ከሶላት ይበልጣል አንልም። ሶላት ነው ከሁሉም ስራዎች ከበደን ስራዎች በላጩ ማለት ነው። በተጨማሪ ደግሞ እናቱ እንደወለደችው ህፃን ልጅ ሆኖ ይመለሳል፣ ከወንጀል ንጹህ ሆኖ ይመለሳል ሲባል ማለት አይደለም። ዋጅብ የሆነ ነገር ከዚህ በፊት ኖሮበት ቀዷ ያልመለሰው ካለ ያም ይጠፋለታል ማለት አይደለም። ለምሳሌ ሶላት ካለበት እዚህ በፊት ያልሰገደው ያንን ቀዷ ማድረጉ በሱ ዚማው ላይ ያለ ነገር ነው። ከሐቅ ጋር የተንጠለጠሉ ነገራቶች አይደሉም የሚነሱለት። ከሐቅ ጋር ስንል ያ ሐቅ የአላህ ሐቅ የሚሆን የሰው ሐቅ የሚሆን የአላህ ሐቅ ስንል ሶላት አለመስገድ፣ ጾም አለመጾም፣ ዘካ ለማውጣት የመሳሰሉ የሆኑ ወንጀሎች አሉ አይደለም። እነዛ ወንጀሎች ይታበሱለታል ማለት አይደለም። ስለዚህ አንዳንድ ሰው ራሱን ስለሚያታልል ነው ሶላት አመቱን ሙሉ አይሰግድም፣ ሐጅ ሰዓት ላይ አንድ ሐጅ አድርግና በቃ ሁሉም ይታበስልኛል ይላል። እንደዛ አይደለም። ሶላት ካልሰገድክ ሶላት ራሱን የቻለ የሆነ ዒባዳ ነው፣ የግዴታ ቀዷ መመለስ አለብህ። ረመዳንንም ካልጾምክ ያንን ዋጅብ የሆነብህን ጾም የመመለስ ግዴታ አለብህ። ዘካህንም ካልሰጠ ይሄ መስጠት ግዴታ አለብህ። እንደዚሁ በተቃራኒው ደግሞ የሰው ሐቅ ካለብህም ከሰውም አውፍታ የግዴታ መጠየቅ አለብህ። ሰውን አምተህ ከሆነ ሰውን ነገር አዋስደህ አጣልተህ ከሆነ
ወላጆችህን አስቸግረህ ከሆነ የመሳሰሉ ከሰው ሐቅ ጋር የሚገናኙ ነገራቶችን ሄደህ አፍታ የመጠየቅ ግዴታ አለብህ። ይህንን መርሳት የለብንም። ከነዚህ ነገራቶች ግን አንድ ሰው ተጠብቆ ሌሎች ወንጀሎች ሊኖሩበት ይችላሉ። ማለት ቀዷ ወይም ደግሞ ክፍያ የማያስፈልጋቸው የወንጀል አይነቶች ሊኖሩ ይችላሉ። ምሳሌ ከዚህ በፊት ኸምር ጠጥቶ ከሆነ ከራሱ ጋር የሚገናኝ ነገር ነው። ያንን አላህ ሊምርለት ይችላል እስካልተመለሰ ድረስ ማለት ነው። ስለዚህ እንዲህ አይነት ወንጀሎችን በሙሉ ይታጠብለትና ልክ ልጅ እንዴት ነው ሲወለድ ምንም ወንጀል እኮ የለበትም ልክ እንደዛው ሆኖ ይመለሳል ማለት ትልቅ ፈዲላ ነውና ይህንን ትልቅ እጣ የተወፈቀ ሰው ያገኘ የሆነ ሰው እንደምንም ይችን የተለየች የሆነችውን ሽልማት ውበቷን ይዞ ለመምጣት መጣር ነው ያለበት። ናም እንግዲህ ያው ሼህ በመግቢያ ላይ እንዳልኩት ይሄ ሐጅ ግዴታነቱ ግዴታ ሊሆን በማን ነው ግዴታ የሚሆን የሚለው መስፈርት አለው። እንዲሁም ትክክል ሊሆን ዘንድ ሽሩጡ ሲሐ የምንለው ሐጁ ቀቡልነት የሚያገኝ ሐጅ ይሆን ዘንድ መስፈርቶች ተቀምጠዋልና እንዲያው እንደ መጀመሪያ በማን ላይ ነው ዑሙመን በጥቅሉ ሐጅን ማድረግ ግዴታ የሚሆንበት የሚለውን ከሱ እንነሳለን ኢንሻአላህ። ያኒ ወደ ሽሩጥ አልውጁብ ልንሄድ ማለት ነው። ስለዚህ ሽሩጥ አልውጁብ ስንል አንድ ሰው ግዴታ ሊሆንበት ዘንዳ ቅድመ መስፈርቱ ምንድነው የሚለው ነገር ነው። ቅድመ ሁኔታ መሟላት ያለበት ነገራቶች እነኚህን ዑለማዎች አስቀምጠውታል። አንደኛ አልኢስላሙ የግዴታ ለሐጅ ብቻም ሳይሆን ለሌሎች ስራዎችም በአጠቃላይ በመጀመሪያ ደረጃ በሸርጥነት የምናስቀምጠው አልኢስላም ነው። አንድ ሰው እስልምና ተሌለው ወይም ሙስሊም ታልሆነ አላህንም አንዳንድ ሰው ሙስሊም ሲባል በስመ እስላም ብቻም ሊመስለው ይችላል። ያኒ ዓቂዳው ያልተስተካከለም ተሆነ ተዚህ ውስጥ የማይገባ ነው ማለት ነው። አላሁ ተዓላን የማያውቅ ተሆነ አላሁ ተዓላን ሳያውቅ በእጅ በእግር በክፍለ አካላት አላሁ ተዓላን እየገለጸ ይወጣል ይወርዳል ወይንም በቦታ ወስኖትኝ ወይ በአቅጣጫ ወስኖትኝ ወይ አላሁ ተዓላ ኩትላ አኑራንያ ነው ብሎ አንዳንዱ ማለት ጀሃለተ አልሙተሰዊፋዎች እንትን የሚሉት አይነቶች ምንም አይነት ያለ ዒልም ዝም ብለው ወደ የሌለ ተሽቢህ ላይ የሚወድቁ አላህን ልክ ብርሃን ነገር ነው ወይንም አንተም አላህ ነህ እሱም አላህ ነው ሁላችን ውስጥ አላህ አለ ግርግዳው ውስጥ አላህ አለ አዑዙ ቢላህ እነኚህ የመሳሰሉት ዓቂደተል ሑሉል የምንላቸው እነኚህ ነገራቶች በአጠቃላይ ኢማንን የሚያበላሹና ከኢማን ውጭ የሆኑ የሚያደርጉ ናቸው ማለት ነው። ስለዚህ እነኚህ ሁላ የሚካተቱ ናቸው። አልኢስላሙ ስንል ይሄንን ቢዐይን ልኢዕቲባር በደንብ ማስገባቱ አስፈላጊ ነው። አንደኛ አልኢስላም ሲሆን ሁለተኛው አልዓቅል ዓቅል ሊኖረው ይገባል ማለት እብድ አለመሆን ማለት ነው። እብድ ማለት አእምሮውን አጥቶ የሚለውና የሚያደርገውን የማያውቅ ሰው እሱም የለበትም ማለት ነው። ሶስተኛ ወልቡሉግ ባሊግ መሆን አለበትኝ። ባሊግ ማለት ለአቅመ አዳም ወይንም ለአቅመ ሔዋን ወይንም ለአቅመ መጠን የደረሱ ሰዎች መሆን አለባቸው። ይህ ማለት ለአቅመ መጠን ባይደርስ ሐጁ አይሆንም ወይንም ቢያደርግ አልታሰበም ማለት አይደለም። ይታሰብለታል። ሐጅ አደረገ ሰዋብ አለው ግን ሐጅ አልፈርዱ አይወድቅለትም። ያኒ ላቅም አው ትልቅ ከሆነ በኋላ መልሶ ሐጁን ያደርገዋል። ልጅ ያለው ይችላል በሚገባ ሀዲያ ነው። እንዳውም አላህ ሰጥቶትኝ አንዳንድ ጊዜ ሐቂቀተን ብር ይኖራቸውና አንዳንዶች ልጆቻቸውን ለቫኬሽን ብለው የተለያዩ መዝናኛ ቦታዎች የተለያዩ ሀገራቶች ይወስዷቸዋል። ይህንን ከሚያደርጉ ሐቂቀተን በዒባዳም በእንዲህ ያለ ሙቀደስ የሆነ ቦታ ላይ ቢያሳልፉላቸው ቫኬሽናቸው ላይ ዑምራ ቢያስደርጓቸው ይታሰብላቸዋል። ሚና ላይ እኮ ሰቢሐተል ዒድ አንዲት ሴትዮ ህፃን ልጅ አንስታ እኮ ያ ረሱላላህ አሊሃዛ ሐጁን አለቻቸው። ሐጅ አለውን ለዚህ ልጅ ብላ ስትጠይቃቸው ምን አልዋትኝ?
ነዓም ወለኪ አጅሩን አሏት። አዎ ላንቺም አጅር አለሽ። ሐታ ህፃን ቢሆን ራሱ እኮ ተምይዝ ቢያደርግም ባያደርግም ተምይዝ ማድረግና አለማድረጉ እዚህ ጋር የሚለየው ምንድን ነው? ያኒ 7 ዓመት ሆኖት የለየተ ሆነ ዩባሽሩ العمل بنفسه ማለት ነው በራሱ ላኪን بإذن وليه ማለት ነው። ይሄን አድርግ አዎ አማ ከዛ በታች ተሆነ ያኒ መሻሂዶቹ ላይ ያስገኘዋል ወልዩ። ግን ልጁ ላይ የማይሆኑ ነገራቶች አሉ ተምይዝ ያላደረገ የማያደርጋቸው። ለምሳሌ ሱነተ ጠዋፍ ታስደረገው በኋላ 2 ረካዓ ይሰገዳል ሱነተ ጠዋፍ። ያንን አሁን ተምይዝ ያላደረገ ልጅ ለምሳሌ የ2 ዓመት ልጅ መቼም ይሰግዳል አንልም። እንደዚህ አይነቱን ይሰግድለታል። ንያውንም እንዲሁ ንያውን አድርጎለት ማለት ነው። የኢህራሙ ራሱ የኢህራሙንም ንያም ሲጀመርም እሱ ያደርግለታል። አባቱ ወይንም ወልዩ ማለት ነው እሱን እንትን ያደረገው። ስለዚህ ህፃንም ቢሆን ይችላል ማለት ነው። አንድ ሰው አላህ ሽቶለትኝ ብር ኖሮትኝ ተሆነ እንዳው ባሉ ባልታ ቢያወጣው ሐጅ ልውሰደው ልጁን ወሰደው ሐጅ الفرض አይወርቅለትም ግን ሰዋብ ይጻፍለታል ሰዋብ ያገኛል። ስለዚህ አሁን 40 ዓመት ካልሞላ ሐጅ አይሆንም የሚባል የድሮ አባባል አለ በሀገራችን። ያ ልክ አለመሆኑን በዚሁ እንዲያውቁ ግድ ነው። እንዳው አንድ ልጅ 15 ዓመት 16 ዓመት ሞልቶትኝ ገንዘብ ካለው ወጅቦበታል ወይንም ቤተሰቦቹ አላቸውና አባቱ እንዳው ገጠመና አጋጣሚ ወይ ትምህርት የሌለበት ጊዜ ገጠመና ሐጅ ልውሰደው አለ። ለምሳሌ ወደቀለት እኮ ያኒ ልጁ ብር ባይኖረውም አባቱ ሐጅ ቢያስደርገው ወይንም ቤተሰቦቹ ሐጅ ቢያስደርጉትኝ የ15 የ16 ዓመት ባሊግ ተሆነ በኋላ ሐጁ ሆነለት ማለት ነው። ስለዚህ ይሄንን እንትን ቢያደርጉትኝ እኛ ሀገር ላይ የሚያሳዝነው አልተለመደም። አንዳንድ ሌሎች ሀገራቶች ሱብሃንአላህ ህፃናትን ይዘው ሐጅ ሰዓት ላይ ሐቂቀተን ማለት የሚያስቀና አይነት ሁኔታ ነው ይዟቸው ይመጣሉ ያስደርጓቸው። እንዳላችሁት ወደኛ ብዙ የተለመደው ወደ ማምሻ እድሜ ላይ ማምሻ እድሜ ሲያረጅ ለስራም እኮ ሼክ እንዲው በደንብ ታውቁታላችሁ። እኔ እንዳውም ታውቃለህ ሐጅን እምለው ምንድነው በወጣትነት ሲሆን ይበልጥ ምን ይሆናል ያማረ ይሆናል ያማረ የጣፈጠ በጣም እንትን የምታደርገው ይሆናል። አርጅተህ ደክመህ ስትሄድ ግን ራስህንም ታደክማለህ ሌላውንም ነው የምታደክመው። ለምን ለብቻ እንትን ማለት አትችልም። እገዙኝ ደግፉኝ ብዙ ነገር አለ እና አንዳንድ የሚበሳጩም አሉ ሐቂቀተን። ለምንድነው ይሄ ሰው ልጅ አለው ትንሽ ተደጁር ሲመጣበት መበሳጨት መጨናነቁ ምኑም ሙቀቱ ምናምኑም ይኖራል። ግን በዚህ ላይ መናገር የምፈልገው ምንድነው አንድ ሰው እንዳው አላሁ ተባረከ ወተዓላ ብር አልሰጠውም ነበረ እና አልነበረውም በስተርጅና አገኘና ያኔ ወጀበበት ማለት ነው። ያኔ ሲወጀበበት መሰለን ከልጁ ጋር ሄደ። ልጁ ከመጀመሪያው አንስቶ ከዚህ ከመነሳቱ በፊት ከኤርፖርት ከመሄዱ በፊት ራሱን ለሰብር አዘጋጅቶ መነሳት አለበት። ምክንያቱም ሰብር በማጣት እዛ ላይ ብዙ ነገር እንትን የሚያደርገው አው ኡፍም ታለ እኮ ብዙ ነገራቶች አሉ። ተደጁር ቢያደርግ እዛ ላይ ማለት ነው ቢረል ዋሊደይን ላይ ችግር እንዳያመጣ ራሱን ምን ማድረግ አለበት? እንደዚህ ሊደርስ ይችላል እንደዚህ ሊሆን ይችላል ይሄንን እችለዋለሁኝ ምንም አላደርግም ብሎ እንዲህ አይነት ዝግጅት አዘጋጅቶ መውጣት አለበት ማለት ነው። ስለዚህ ወደ እንትኑ ብንመለስ الاسلام والعقل والبلوغ አለን። ከዛ በኋላ ደግሞ والحريه حر መሆን አለበት ማለት ነው። ይህ ማለት ጨዋ የሆነ አገልጋይ ያልሆነ ማለት ነው። ከዛ በኋላ والاستطاعه ነው ኢንሻአላህ استطاعه የሚለው ችሎታ ችሎታ ነው። ሂስይና ማዕናዊም አለው ሰፈር አድርገን የምናየው ይሆናል ኢንሻአላህ ካፍታ ቆይታ በኋላ ሰዓታችንን ለመገደብ ያክል የተከበራችሁ ተመልካቾቻችን እንግዲህ ስለ ሐጅ ኢንሻአላህ ተዓላ እናንተን በሱራም በምስል በአንደበታችን ወይንም በአእምሯችን በምትቀርጹበት
መልኩ ኢንሻአላህ ፍንትው አድርገን ከውድ መሸይኾቻችን ጋር እያንዳንዷን እንቅስቃሴ ወደ እናንተ የምናደርስና አህካሞችንም እንግዲህ የምናብራራ ነው የሚሆነው። ካፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። السلام عليكم. وعليكم السلام ورحمة الله. እንዴት ነህ? አንድ ነገር አሳስቦኝ ነበር። ምን አጋጠመሽ? ከዚህ በፊት ለቤት መስሪያ ያስቀመጥኩትን ገንዘብ ቤተሰብን እንደዋዛ አጥፍቶታል። አሁን ያስቀመጥኩትን ገንዘብ እንዴት ቤት ልስራበት? ታዲያ እኛ ጋር እኮ በውክልና ቢሆን ማሰራት ትችላለሽ። በውክልና እችላለሁ? አዎ። በል አሁን አስመዝግበኝ። አሁኑ ነው ማስመዘግብሽ። ካፌና ሬስቶራንትን ያቀፉ በቂ የመኪና ማቆሚያ ቦታዎችን የያዘ ከ185,000 ብር ቅድመ ክፍያ ጀምሮ ለእርስዎ አቅርበናል። በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185,000 ብር ቅድመ ክፍያ ጀምሮ የደስታ ህይወቱን እየኖሩ የዘመነ ያኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲ1 ሪል ስቴት አክሲዮን ማህበር ቀረበለው። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲ1 ሪል ስቴት ለርሶ የሚገባው። የተከበራችሁ ተመልካቾቻችን እንግዲህ ከፍታ ቆይታ በኋላ ተመልሰናል። ይህ ደግሞ አሱና ቲቪ ነው። አሱና ቲቪን ከቀጥታ ስርጭታችን በተጨማሪ ደግሞ በተለያዩ የሶሻል ሚዲያ ገጾቻችን በፌስቡክ፣ ዩቲዩብ እና ቲክቶክ ገጾቻችን መመልከት ትችላላችሁ፣ እኛም ማግኘት ትችላላችሁ። ኢንሻአላህ ስለ ሐጅ ውጁብ ያኒ ሽሩጥ ውጁብ الحج እያየን ነበርና ሐጅ በማን ላይ ነው ግዴታ የሚሆነው መስፈርቱ እያልን የመጀመሪያው እንግዲህ በሙስሊም ላይ ነው ብለናል። እንዲሁም ሙከለፍ የሆነ እሱን ደግሞ ምን እንደሆነ አብራርተናል። እንዲሁም ሁር የሆነ ነፃ የሆነ ብለን እስቲጧዓ ላይ ነው ያቆምነውና ሼክ ጀማል እንግዲህ ካንቱ ነሰደል እስቲጧዓ መቻል ሐጅ ለማድረግ መቻል ቅድመ ሁኔታ ነው ሲባል ምንድነው መቻል የሚለውን በተና አድርገን ዘርዘር አድርገን የምናየው ይሆናል። መርሐባ መቻል ሲባል እንግዲህ ዑለማዎች በሁለት ይከፍሉታል። ሁለት አይነት የችሎታ አይነቶች አሉ ይላሉ ለሐጅ ግልጽና ማዕነዊ የሆኑ እንትኖች አሉ፣ ችሎታዎች የሚባሉ አሉ። ግልጽ የሚባለው ሁሉም ሰው የሚያውቀው ነው። ያ ምንድነው? አንደኛ ገንዘብ ሊኖረው ይገባል ነው። ያ ገንዘብ ምንድን ያክል መሆን አለበት፣ ምን ያክል መጠን መሆን አለበት የሚለውን መጠኑ በሸሪዓችን ይህን ያክል ተብሎ የተገደበ የለም፣ ግን በየጊዜው ሊለያይ ስለሚችል ለዚህ የሚበቃው ያክል ካለው በማለት ዑለማዎች አስቀምጠዋል። እና ግዴታ የሚሆንበት ምንድነው? አንድ ሰው ሐጅ ግዴታ የሚሆንበት መቼ ነው? ምን ያክል ሲኖረው ነው? ሐጅ ደርሶ ሄዶ መሄጃውን ከዛ ለሐጅ ስራዎች የሚቆይበትን ጊዜ እና ለሐጅ መመለሻ የሚበቃውን ቀለብ የሚያስችለው ንብረት ያለው ወይም ገንዘብ ያለው እና ደግሞ ደርሶ እስኪመለስ ድረስ እዚህ ሀገር ቤቱ ግዴታ የሆነ ቀለብ የሚሰጣቸው ሰዎች ካሉበት፣ ከሌለበት እንግዲህ እነዚህ ነገራቶች በቅተዋል ማለት ነው። ከዚህ ግን ቀለብ የሚሰጠው ሰው ካለ ምሳሌ ደካማ የሆኑ እናትና አባት ካሉት ወይም ደግሞ ሚስት ካለችው ወይ ልጆች ካሉት ለነሱ እሱ ደርሶ እስኪመለስ ድረስ የሚበቃቸው የሆነ ቀለብ የሚያስቀምጥበት ያክል ካለው ሐጅ ወጅቦበታል በገንዘቡ ማለት ነው። የግዴታ መሆን የለበትም ማለት ነው።
ለአመት ለ2 አመት ወይም ደግሞ ለ3 ለ4 ወር የሚበቃ የሚባል የሆነ ንብረት ካለው የሚባልበት ሁኔታ የለም ማለት ነው። የሚታየው በገንዘብ ልክ ይህ ነው። መሄጃ እዛ መቆያ መመለሻ ለሱ ከዚህ ደግሞ ደርሶ እስኪመለስ ድረስ ባለው ጊዜ ውስጥ የሚበቃቸውን ያክል ቀለብ ያዘጋጀ ከሆነ በገንዘቡ ግዴታ ሆኖበታል ይባላል። ወደ ሌላኛው ደግሞ ግልጽ የሆነ ወይም ደግሞ ዛሂር የሚባለው ችሎታ ምንድነው? ራሱ ሄዶ በበደኑ በሰውነቱ እዛ ቦታ ላይ ተገኝቶ ሐጅን ማድረግ የሚችልበት ጤንነት ካለው እነዚህ ሁለቶቹ ግልጽ የሆኑ ይባላሉ። ጤንነት ማለት ምን ማለት ነው? መሰለን አንድ ሰው ሙቃዓድ ሊሆን ይችላል፣ ምንም እንቅስቃሴ ማድረግ የማይችል ያልጋ ቁራኛ ማለት ነው ሊሆን ይችላል፣ መንቀሳቀስ የማይችል በጭራሽ። እንዲህ አይነት ሰው ገንዘብ ካለው በአካል መገኘት አልቻለም። ስለዚህ ምን ያደርጋል? በሱ ምትክ ሐጅ የሚያደርግለትን ሰው ያደርጋል። ልክ እንደምን ማለት ነው? አንድ ሰው ከሞተ በኋላ ሐጅ ሳያደርግ ከሞተ እና የውርስ ገንዘብ ትቶ ከሞተ ከዛ ከውርስ ገንዘቡ ወራሾቹ ከመከፋፈላቸው በፊት ለሐጅና ለዑምራ ተብሎ መቆረጥ አለበት። ከዛ ለሚያደርግለት ሰው ተሰጥቶ ያ ሰው ለዛ ሰው ሐጅና ዑምራ ያደርግለታል። ልክ እንደዛው ይህ ሰው ባይሞትም እንኳን በአካሉ እዛ ቦታ ላይ ተገኝቶ ማድረግ የማይችል ሰው ስለሆነ ምን ያደርጋል ማለት ነው? ሌላን ሰው ይወክላል። ያ የሚወክለው ሰው ቅድመ ሁኔታዎቹ ደግሞ በሌላ ጊዜ እናያለን። አልሙሂም እነዚህ ሁለቱ ችሎታዎች ካሉበት ግልጽ የሆኑ ችሎታዎች ተሟሉ እንላለን። ማዕናዊ የሚባሉትስ እነማን ናቸው ካልን ማዕናዊ የሚባሉት ምሳሌ በሴት ካየና መሕረም መኖር። መሕረም ማለት ምን ማለት ነው? ማግባት የማትችላቸው የሆኑ ለሷ ጠባቂ ሊሆኑ የሚችሉ ወንዶች ማግባት የማትችላቸው በአጠቃላይ ከሷ ጋር በጋብቻ መተሳሰር የማይችሉ እና እንደ አያት አጎት የመሳሰሉ እና ባሏ ማግባት ከምትችላቸው ወይ ባሏ ወይም ደግሞ ማግባት የማትችላቸው የሆኑ ቤተሰቦቿ ውስጥ ወንዶችን የግዴታ ሊኖሩ ይገባል። ማንም ከሌላት ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ ይህንን ነገር ስለተናገሩት ነው የምንለው። ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? ላ የኽሉወነ ረጁሉን ቢምረአህ፣ አንድ ወንድ ከአንድ ሴት ጋር አጅነቢይ ከሆነችበት ሴት ጋር ብቻውን እንዳይሆን ሶስተኛ ሰው ሳይኖር። ይህ ሐራም ነው፣ ክልክል ነው። ያዕኒ ምሳሌ አንድ ክፍል ውስጥ አንድ ዶርም ውስጥ ለብቻ አንድ ወንድና ሴት ምንም ባያደርጉ ነው እኮ ባያወሩም ባይተያዩም አጅነቢይ እስከሆኑ ድረስ ኒካህ እስከሌላቸው ድረስ አንድ ወንድና አንድ ሴት አንድ ዶርም ውስጥ ቁጭ ማለት አይችሉም፣ ሌላ ሶስተኛ ሰው በማያያቸው መልኩ። ይህ ሐራም ነው፣ ክልክል ነው። ይህንን ካሉ በኋላ ምን አሉ? አንድ ሴት ሰፈር መውጣት አትችልም፣ ጉዞ ማድረግ አትችልም መሕረም ሳይኖራት አሉ። ሰፈር ሲባል የሐጅም አንዱ ሰፈር ነው፣ ሌሎችም ሰፈሮች። አሁን በጣም እህቶቻችን ጥንቃቄ ሊያደርጉበት የሚገባ ነገር ነው። ኡስታዝ ጀማል ብዙ ሰው የሚመስለው ለሐጅ ስትነሳ ብቻ መሕረም እንደሚያስፈልጋትኝ ነውና እንትን የምትለው። ከዛ ውጭ ግን ከአንድ ከተማ ተነስተው ሴቶች ወደ ሌላ ከተማ ከአንድ አህጉር ተነስተው ወደ አንድ አህጉር ዝም ብለው ለብቻቸው ሲሄዱ ይሄ ወንጀል ላይ ያወደቃቸው መሆኑን ምን ያክል ካሉ በቀላሉ እንጥቀስ ካልን ከዚህ አዳማ ምሳሌ አችልም። አዎ ባጭሩ ሰው በሚገባው አማርኛ ከአዲስ አበባ በቃ ከአዲስ አበባ አዳማ ብቻዋን መሄድ አትችልም። ሐራም ነው፣ ክልክል ነው። ለምንድን? ለራሷ ጥቅም ነው። ለሴት ልጅ ክብር፣ ለሴት ልጅ መብት እንደ እስልምና የተቆረቆረ የለም። የትኛውም ዲን ላይ ብቻዋን መጓዝ የለባትም እሷን የሚንከባከባት ወንድ ሊኖር ይገባል ብሎ ለሴት ልጅ እንደ አይነት ክብር የሰጠ ከእስልምና ውጭ የለም። ይህ ለሴት ልጅ ክብር ነው። አስቡት፣ በአሁኑ ዘመን በጣም እጅግ በጣም ስልጣኔ ጫፍ ላይ ደርሰናል የሚሉ ሰዎች ያሉበት ሀገር ላይ ሴቶች ምን ያክል የመደፈር አደጋ እየደረሰባቸው እንደሆነ እናውቃለን።
መደፈር ሲባል የግዴታ ጉልበት መጠቀም ብቻ አይደለም። እያታለሉ እየሸወዱ ሴት ልጅ የምትታለለው የምትሸወደው በምክንያት ነው። ብቻዋን ስለሆነች አይደለም። ያቺ ሴት ከወንድሟ ጋር ብትታይ ኖሮ የትኛው ወንድ ነው ደፍሮ የሚቀርባት? ስለዚህ ለሴት ልጅ ክብር ነው በቃ እስልምናችን እያዘዘ ያለው ሴት ልጅ ትከበር። ብቻዋን እንዴት ትጓሳለች? እቺ ንግስት እንደ አንዲት ንግስት ወይም ደግሞ የአንድ ሀገር መሪ ሴት ከሆነች እንዴት ነው የምትጓዘው? በስንት ጥበቃ በስንት አጀባ ነው የምትጓዘው? እስልምናችን ይሄ ነው የሚለው። አንድ ሴት ብቻዋን አይደለም መጓዝ ያለባት፣ በአጀባ ነው መሄድ ያለባት። የሚያጅባትም ሰው ሌላ ባዳ እሷን የሆነ አደጋ ላይ ሊጥላት የሚችል ሰው መሆን እንዲያውም የለበትም። መሆን ያለበት ምን አይነት ሰው ነው? ለሷ የሚቆረቆር የፈለገ ቢሆን በምንም ጥቅም እሷን ሊቀየራት የማይችል እንዲህ ብሎ እስልምና ስላከበራት ነውና ይህንን ጉዞ መጠንቀቅ አለባትና ወደ ሐጁ ስንመጣ እንዲህ አይነት ሰው ከሌላት የሚችል ምሳሌ እሷ ግዴታ ሆነባት ገንዘብ አላት፣ ወንድሟ ሐጅ ማድረግ አልቻለም የለውም ገንዘብ፣ ግን እሷ የሁለት ሰው መክፈል ከቻለች ግዴታ ይሆንባታል። ትከፍላለች። ለሱ ከፍላ አብራ መሄድ የራሷን ብቻ ግን ችላ ለማህረም የሚሆናት ለምሳሌ ለወንድሟ የምትከፍለው ብር ከሌላት ይሄ በማዕነውያ እስቲጣዓው የላትም ይባላል። ወይንም እኮ እንዳለ መታደልም ይሆንና አንዳንድ ጊዜ እኔ በገጠመኝ ነው ይኖራታል ለራሷም ለወንድሟም ወይንም ማህረም ለሚሆንላትኝም ከፍላ መውሰድ በምትችልበት ሁኔታ ላይ ትሆንና አረና እንሂድ ከፍዬ ብላ አይኔ አልሄድም የሚልም እኮ አለ። አላህ ያልወፈቀው ሱብሃንአላህ አይኔ አልሄድም ወይ ስራ አለብኝ ወይንም ማለት ዛሬ እኮ ቢታመም አንዲት እንትኑና አላሁ ተዓላ ቢይዝበት እኮ በቃ ቤት የሚተኛም ይሆን ነው እኮ አንድ አደጋ ወጥቶ ቢደርስበት እኮ ሆስፒታል ገብቶ ያንን ስራ እኮ አደጋ ደረሰብኝ ስራ ሊሂድ አይልም እኮ በቃ ምን ሆነበት? አጋጣሚ እኮ ሲመጣ ወዲያውኑ ሁሉ ነገር ይሄዳል። የሚታጠፍበት ስራ ነው እኮ አይደለም፣ በትንሽ ነገር ነው የሰው የሚያዘው ሱብሃንአላህ። ስለዚህ አንዳንዱ እንደዚህም ይገጥመውና አላህ አረና ከፍዬ ማህረም ሆነኝም ብላው አይኔ አልችልም ስራ አለብኝ አይኔ አልችልም እንደዚህ የሚልም አለና እንደዚህ አይነትም ቢገጥማትኝ አልቻለችም እንደማለት ነው የሚቆጠረው። አልቻለችም ተብሎ ይቆጠራል። ያው እንደ ኢማም ሻፊዒ መዝሀብና እንደ አብዛኛው ዑለማዎች ነው ያወራን ያለ ነው። ይህ ሁሉ ሆኖ ግን በቃ ማትችል ከሆነ የግዴታ መሄድ ካለባት ይላሉ አንዳንድ ዑለማዎች ሐጅል ፈርድን ግዴታ የሆነባትን ሱና አይደለም እሱ ላይ ብቻ ምን ይላሉ አንዳንድ ዑለማዎች ሲቃህ የሆኑ ታማኝ የሆኑ ሴቶች ታማኝ ስንል እንግዲህ ፋሲቅ መሆን የለባትም። ያኒ ወንጀልን ግልጽ አርጋ የምትሰራ ሴት ሳትሆን ኹሉቅ ያላት አላህን ፈሪ የሆኑ ሴቶች በጀማዓ ከሆኑ ተሰብስበው እንደዛ ግዴታ ለሆነው ሐጅ ተሰብስበው ከነሱ ጋር መጓዝ ትችላለች ያሏል። ስለ ሐጅ ነው ያወራን ያለ ነው። አዎ እና በዚህ አይነት መልኩ ጉዞውን ልታደርግ ትችላለች ያሏሉና ይሄ ማዕናዊ እስቲጣዓ የሚባለው ይህ አይነቱ እስቲጣዓ ነው ማለት ነውና እነዚህ ከተሟሉለት ችሎታ የሚባሉት እነዚህ ነገራቶች ናቸው። እነዚህ ከተሟሉ በአንድ ሰው ላይ ሐጅ ማድረግ ግዴታ ሆኖበታል ማለት ነው። በአብዛኛው ለተመልካቾቻችን አደራ የምለው ነገር በተለይ የገንዘብ እስቲጣዓ ያለው እጅግ በጣም ብዙ ሰው አለ። አንዳንዶቹ ወላጆቻቸው ራሳቸውን የቻሉ ናቸው፣ ገና አላገቡም፣ ምንም እንትን የላቸውም፣ በሚሊዮኖች ብር አላቸው፣ ምንም ጥያቄ የለውም፣ ግዴታ ሆኖበታል። ከዛ በኋላ ኪሳራ ቢያጋጥመው ራሱ ዋጅብ የሆነበትን በሆነበት ጊዜ ላይ ስላላደረገ ዚማው ላይ አለው፣ ታሳቢነት አለበት። በቃ እንደምንም ብሎ ተፍጨርጭሮ እድሜው ሳያልቅ የግዴታ ማድረግ አለበት ማለት ነውና ወጣቶች እንዴው ለቆርጣችና ብዙ ሰው የሚሸወደው ወይንም ምክንያት የሚያደርገው ሙጅቡን መወሳዕ የምንለው ነው። ሐጅና ሰው በህይወት እስካለ ድረስ ከሞቱ በፊት አንድ የመስራት ግዴታ የሚሆንበት ነው። ለምሳሌ አሁን የዓስር ሶላትን ከወሰድን አንድ ሙስሊም መግሪብ ከመድረሱ ወይንም ፀሐይ ከመጥለቋ በፊት ዓስርን መስገድ ያለበት በሱ ላይ ግዴታ ነው። ነገር ግን የሐጅን ካየነው ሰፋ ስላለ ቅድም ካነሳችሁት ጋር ብዙ ሰው ከመቻሉ ጋር አቅሙ ያለው
ነገ አድርገዋለሁ እያለ በዛው እንግዲህ ሀያቱንም ሊያጣ ይችላልና ይሄ ነገር በደንብ ቆም ብሎ ሰዎች ማሰብ አለባቸው። ቅድም መጀመሪያ ላይ እንዳነሳ ነው ብዙ ጊዜ ወደኛ ሀገር በእድሜ ከገፉ በኋላ ወይም ከገፋን በኋላ ሐጅ የማድረጉ አባዜም አለብንና ይሄ ነገር ኢንሻአላህ ያኒ ቆም ብለን ብናየው ኢንፍሌሽኑም ካየነው ሼህ በየጊዜው በአመት እጥፍ እየሆነ ነው። ወደ 600 ምናምን ሺህ ደርሷል አሁንና ቁጭ ባልን ወይንም ባዘገየነው ቁጥር ኢን ሚሊየንስ ይመጣል። አላሁ ተዓላ እንግዲህ ነገሩን ያግራለንና እንደው ገንዘቡ የትም ብሎ ሊመጣ ይችላል። የገንዘብ ጉዳይ እንኳን ማያሳስብ ሊሆን ይችላል። ግን ወጣት ሆነህ የምታደርገው ዒባዳ ደግሞ መቼም ቢሆን ከሸመገልክ በኋላ አታገኘውም። ሐጅ ማለት አድካሚ የሆነ ስራ ነው። በጣም ብዙ የአየር ጸባይ ለውጥም አለ። ከባድ የሆኑ ረሃብም ሊያጋጥም ይችላል። ሰው ደግሞ በእድሜው በገፋ ቁጥር ጤንነትም እየጎደለ ነው የሚመጣው ዓደተንና ያ ነገር ከመሆኑ በፊት ወጣትነትን መጠቀም፣ የዒባዳውን ጥፍጥና ማየት፣ ወደ አላህ ይበልጥ መቃረብ። ያው እያየን ነው። ሞት መቼ እንደሚመጣ አናቅም። መቼ መጥቶ ብድግ እንደሚያደርገን አናቅም። ደግሞ አላሁ ተዓላ በግልጽ በቁርአን አንቀጽ ሰዎች ሐጅን ነገ እያሉ የሚያዘገዩ ዘካንም ወደፊት እሰጣለሁ እያሉ የሚያዘገዩ የሆኑ ሰዎች ከሞቱ በኋላ ልክ ሞት ሲመጣ አላሁ ተዓላን እንደሚለምኑ ያ ረቢ ትንሽ አቆየኝና ፈአصدق ወአኩን ሚነ الصالحين የሚለውን አንቀጽ ዑለማዎች ሲፈስሩልን ፈአصدق ማለት ያኒ ዘካዬን ላውጣ ወአኩን ሚነ الصالحين ማለት ሐጅንም ላድርግ ማለት ነው። ግዴታ የሆነብኝና ያላረኩትንና ያ አላህ አቆየኝ የሚሉበት እድሜ ይመጣል ብሏልና ያ ነገር ከመሆኑ በፊት አሁን እንሽቀዳዳም። ለኸይር ስራ ነገ እንበል፣ ለዱንያ ስራ ነገ እንበል። ዱንያ ለነገ ሰራዋለሁ ብትልም ሊያመልጥህ አይችልም። ወይም ደግሞ የዛሬ ስራ ቢያመልጥህ በሌላ ስራ ትተካዋለህ። የዚህ የዒባዳ ጉዳይ ግን ነገ ልሞት እችላለሁ አልቆይም እያልክ ነው መስራት ያለብህና ወጣቶች እንዳልነው የግድ ትኩረት ሊያደርጉበት ይገባል። በደንብ ጥፍጥናውን ይዩት። አንድ እስኪያዩት ነው ከዛ በኋላ ራሱ ይደጋግማል ኢንሻአላህ። ናም ይባላል እንኳን አይደለም ሼክ አንዴ ከተሄደ ሐጅ አላህ ብቻ ቀቡሉን ይስጠንና ድገሙኝ እንደሚል ዑምራን ከዛሊከ ሽዑሩን ያው በደንብ ደግሞ ስለምታውቁት እንዴት ነው ይሄ ነገር የቀመሰ ያውቃል እውነት ነው። መንዛቃ አረፍ ነው ነገሩ። ስለዚህ በዚሁ አጋጣሚ ለወጣቶቻችን ላላቸው የምናስተላልፈው እንዳው ካላችሁና አላሁ ተዓላ ተምኪኑን የሰጣችሁ ብር የሰጣችሁ ተሆነ በወጣትነታችሁ መዝለል በምትችሉበት መሄድ በምትችሉበት እድሜያችሁ ብታደርጉትኝ ሱብሃንአላህ በጣም ለሁሉም የተሻለ ነው። አንደኛ ፈርዳቸውንም ግዴታውንም ለማውደቅ፣ ሁለተኛ ደግሞ ሐቂቃ እንጆይ ያደረጉት በእግርም ሲኬድ አንዳንድ ቦታ በእግር የሚኬድበት ስላለ ለምሳሌ ሚና ታድሮ ወደ ጀመራት ሲኬድ ታክሲ ምናምን የምትለበት አይደለም። በእግር ነው የምትወጣውና ለመሄድ ያን ሁላ ጉልበትህ ያለ እየሄድከው ስታደርገው ማሻአላህ ሰውንም ሳታስቸግር ለራስህም ሳትቸገር ማድረጉ ማሻአላህ ነው። እንግዲህ አላሁ ተዓላ ያግራው። አሚን። ያው እንግዲህ ከግዴታውም እኮ በተጨማሪ ሼክ በጣም ብዙ የሚታዩ በረካ የሚገኝባቸው በረካ ተፈልጎ የሚኬድባቸው ብዙ አሳሮች አሉ። ምናልባት ሰው 5 6 10 እንኳን ቢመላለስ ማዕሉማቶችን በተለይ በዚህ በሐረመይን ያሉ መካና መዲና ማዕሉማቶችን ሁሉንም ያኒ ማወቅ ይቻላል ተብሎ አይታሰብም። የነብዩ አለይሂ ሰላቱ ወሰለም የባልደረቦቻቸው ገድል ታሪክ የተደረገበትን ስፍራ እንዲሁም በጣም በርካታ በረካ የሚገኝባቸው በጣም ብዙ አጃኢብ ነገር የታየባቸው ቦታዎችም አሉና ከግዴታውን በተጨማሪ ነፍስን የሚያስደስት የሆነ ያኒ በጣም እርካታን የውስጥ እርካታን የሚያስገኝ የሆነ ብዙ ቦታዎችም ስላሉ የመጀመሪያው ወህይ የወረደበት ቦታ ነብዩ አለይሂ ሰላቱ ወሰለም እንግዲህ ሁሉም ነብዮች በእስልምና የተላኩ ናቸው። ነብዩላህ ዒሳም በእስልምና ነው የተላኩት ባለፈው እንዳልነው። ከዛ በኋላ እንግዲህ እስልምናን ተሕሪፍ አድርገው ሌሎች ሃይማኖቶች መጥተዋል። ከዛ እንደ አዲስ ነብዮች የመጡበትን እምነት የመጨረሻ ነብይ ሆነው ያስተማሩት ነብዩ አለይሂ ሰላቱ ወሰለም ናቸውና
እና ሰይዱና ጅብሪል ለመጀመሪያ ጊዜ ወህይን ይዘው ወደ እሳቸው የመጡበት ቦታ ነቢያችን አለይሂ ሰላቱ ወሰላም የተቀመጡባት ቦታ ሱብሃንአላህ ማለት በጣም ከባድ ነው በደንብ ለሚያስተነትነው ሰው አሁን መካ ካዕባ ዙሪያ ላይ መዲናም ዙሪያ ላይ እንደዚህ አንድ ሰው ሲሄድ መሬቶቹን ሲያቸው ሁሉም በዘመናዊ ነገር የተለወጡበት ሁኔታ ለሆቴሎችም እንደዚሁ መሆን አልነበረበትም እንደምናውቀው ያኒ ተራ ከተማ እንኳን የዓለም ቅርስ ተብሎ መገንባት አይቻልም ምናምን እየተባለ ባለበት ይቀመጥ ይባላል አስበው የነ አቡበክር ሲዲቅ የነ ሰይዱና ዑመር የነ ሰይዱና ዑስማን የነብያችን አለይሂ ሰላቱ ወሰላም የሁሉም ሚስቶቻቸው ቤት እስካሁን ባለበት ሁኔታ ቢሆን እንዴት ያምር ነበር አልሙሂም ያው የእስልምና ጠላቶች እንደዚህ ቢያደርጉትም አንዳንድ ቦታዎች ደግሞ ምንም ያልተለወጡ አሉ كما هو يعني ነብዩ አለይሂ ሰላቱ ወሰላም እርግጠኛ ነህ ያንን ቦታ ነክተውታል الله اكبر እንዲህ አይነት ቦታዎችን ስታገኝ ደግሞ እድሉን ማሳለፍ የለብህም ከነዛ ቦታዎች አንዱ ደብዛቸው ከመጥፋቱ በፊት አዎ ከነዛ ቦታዎች አንዱ ጋሩ ሒራ ነው እንግዲህ ወህይ የወረደበት ቦታ ድንጋዩ ድንጋይ ነው ዋሻውም ዋሻ ነው ምንም ነገር የለውም የተለወጠ ነገር የለውምና ሐቂቀተን ያንን ሽዑር እዛ ቦታ ላይ ሆነ ሽታውን ራሱ ስታሸተው ሌላ ስሜት ውስጥ ነው የሚከተውና ያንን ቦታ ላይ يعني መካ ድረስ ሄደ ያንን ቦታ ሳታይ መምጣት ከባድ ነው ከዛ ደግሞ ከሰይዱና አቡበክር ሲዲቅ ጋር ሂጅራ ሲያደርጉ የተጠለሉበት ዋሻ አሁንም እንደዛው እንዳለ ነው ጋሩ ሰውር እነዚህን የመሳሰሉ እርግጠኛ ሆነ ማለት ምንም ሸክ እንኳን የማትገባባቸው ቦታዎች ከዛ ደግሞ የነ ሰይደቱና ኸዲጃ ረዲየላሁ ዐንሃ የሳቸውን ቀብር ሄዳ ብትዘይር እንግዲህ አፍضل نساء العالمين بعد مريم وفاطمه ከመርየምና ከፋጢማ በኋላ ከሴቶች በሙሉ በላጭ ነብዩ አለይሂ ሰላቱ ወሰላም ስድስቱንም ልጆቻቸውን የወለደችላቸው የመጀመሪያ ሚስታቸው ሰይደቱና ኸዲጃ ቢንት ኹወይሊድ የሷን ቀብር ሄዶ መዘየር የሌሎችም ሱሐባዎች ቀብር ሞልቷል ብዙ እነዛም ቦታዎች ሄዶ ሳያይ መምጣት ሳይዘየር መምጣት ከባድ ነውና ያው በዛውም ይህን እናስታውሳቸዋለን ለምን ሐጅ ላይ የሚሄዱ ሰዎች عادةً ወደ ሐጅ የሚወስደው አካል ይህንን ቦታ ያሳየን የሚያሳዩት ሌላውን ቦታ ነውና እንደዚህ በረካ ያለባቸውን የነብዩ አለይሂ ሰላቱ ወሰላም የተቀመጡባቸው ቦታዎች አጂያድ የሚባለው አካባቢ ላይ ሌሎችም ቦታዎች ላይ እየሄደ ነብዩ አለይሂ ሰላቱ ወሰላም ያርፉባቸው የነበሩ ዋሻዎች የተጠለሉባቸው ዋሻዎች አሁን ድረሳሉ አህሉ መካ ወልመዲና የመካና የመዲና ነዋሪዎች ያውቋቸዋል እዛ ይሄድን እንደምንም በረካቸውን በፈልግ በተለይ ደግሞ መዲና ስንሄድ ብዙ በጣም ብዙ ነገር አለ ምናልባት በዛው ምናስተላልፈው ሐጅ ለሚሄዱ ሰዎች መጀመሪያ ወደ መዲና ከሄዱና ያላቸው ጊዜ 3 ቀን ብቻ ልትሆን ትችላለች ከዛ ወደ መካ ወስደዋቸው ሙሉን ጊዜ እዛ ሊያሳልፉ ይችላሉ በ3 ቀን የመዲናን በረካ ቆጥሮ መጨረስና አይቶ መጨረስ ላይቻል ይችላልና ሐጁን ካጠናቀቁ በኋላ እንደምንም ብለው ወደ መዲና ተመልሰው አሳሮችን ቢዘይሩ ረውዳ ቢገቡ በጣም ብዙ ነገራቶች አሉ መዲና ላይ እንዲህ ብለን የምንጠቅሳቸው ነገራቶች አይደሉምና እነዚህ ነብዩ አለይሂ ሰላቱ ወሰላም የነበሩባቸውን የተቀመጡባቸውን ቦታዎች የሰገዱባቸውን መስጂዶች እየተከታተሉ እነዛ ቦታዎች ላይ በረካ መፈለግ የትልቅ ዒባዳ ነው ምክንያቱም ሰይዱና ጅብሪል ለነብዩ አለይሂ ሰላቱ ወሰላም ያስተማሯቸው ነገር ነው የተከታተሉ መስገድ በረካ ያለበትን ቦታ እንግዲህ ኢስራእ ሲያደርጉ በይቱ ለህም ላይ ወረድ እዚህ ስገድ ነብዩላህ ዒሳ የተወለዱበት ነው ጡሩ ሰይና ላይ ወረድ እዚህ ነብዩላህ ሙሳ የአላህን አዘልያ በዲይ ንግግሩን የሰሙበት ነው ድምጽ ፊደል ቋንቋ ያልሆነውን መድየን ላይ ወረድ ይህ የነብዩላህ ሹዓይብ ከተማ ነች እንዲህ እያሉ እንግዲህ በረካ ያላቸው ቦታዎች ላይ ነብዩ አለይሂ ሰላቱ ወሰላም እንዲሰግዱ አስተምረዋቸዋል አፍضل خلق الله ከመሆናቸው ጋር እንግዲህ ከሁሉም በላጭ ሆነው ግን ከነሱ በታች ካሉት በረካ እንኳን እንዲያገኙ ማለት ነው ያ ብቻ አይደለም ነብዩ አለይሂ ሰላቱ ወሰላም በሐያት ያሉ አንድ ሱሐባ እኮ
ነብዩን አለይሂ ሰላቱ ወሰላም ጠርቷቸው ያ ረሱላህ ቤቴ ላይ መጣችሁ አንድ ቦታ ላይ እንድትሰግዱልኝ ይፈልጋለሁ ያችን ቦታ አተኺዙሃ ሙሰላ እኔ መስገጃ ቦታ ያድርጌ እንዲይዛት አላሁ አክበር ብሎ ሲላቸው ከሰይዱና አቡበክር ጋር መጣው የት ቦታ ልስገድልህ አማርጠውት የሚመቸውን እዚች ቦታ ላይ ብሏቸው ሰግደውለት ያ ሰው ሙሰላ አድርጎ ይዟታልና እንዲህ አይነት በረካ ያላቸው ቦታዎችን ነብዩ አለይሂ ሰላቱ ወሰላም ራሳቸው ሰርተዋል በሳቸውም በረካ ሱሐባዎች እንዲጠቀሙ አድርገዋል እንግዲህ ለሱሐቢዩ ሄደው ከሰገዱለት እሳቸው እንደሰገዱበት ካወቀን እኛ እዛ ቦታ ላይ ተገኝተን ምን ልታደርግ ነው ሄደ ስገድ እሳቸው የፈቀዱት ነገር ነውና በረካቸውንም ለማግኘት ማለት ነው ይሄንን በዛው ትልቅ ኸይር የሚያገኙበት ነውና ከመታጠብም በላይ ከወንጀል በሐጅ አጅሮችንም ሰብስበው መምጣት በረካውንም ሰብስበው መምጣት አለባቸው ሱሐበቶች መቼም በረካ ስትሉ አላሁ ተዓላ እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የዲናቸው ድል አዳራጊ አድርጎ ምርጥ ቀውም ያኒ በጣም የበለጡ የተከበሩ ዝም ብሎም አይደለም አቅላቸውን በጣም አስተሳሰባቸው በጣም ብሩህ እይታ ነበራቸውና እንደው የነብዩ አለይሂ ሰላቱ ወሰለም ውዱእ በሚያደርጉበት ሰዓት ሼክ ያኒ ውሃቸው መሬት አትነካም ጠብታ አይነካም ነበር ነው የሚሉት ይሻሙት ነበር ጸጉራቸውን በሚቆረጡበት ሰዓት እና ሌሎች እንዳው ላበታቸውስ ናም ኡሙ ሱለይም እኮ በተኙበትኝ እዛው ቆዳ ላይ አልቧቸው የነበረውን ላበታቸውን ሰብስባ ጀዓለቱ ፊ ቀርቁር ምንድነው ሲሏትኝ ያኒ ምን ታረጊዋለሽ ኡሙ ሱለይም ብለው ሲሏትኝ ምንድነው ያለችው ለበረካ ነው እኮ ሌላ ነገር አይደለም እኮ ያኒ ሽቶ ራሱ እንዲሸት ራሱ عادة እኮ ላበት ማለት ሽታው ጥሩ አይደለም ከሌላ ሰው ስናስበው ግን የነብዩ አለይሂ ሰላቱ ወሰላም እንዲህ አይደለም አብዱላህ ኢብኑ ዙበይር ረዲየላሁ ዐንሁማ ያኒ ሒጃማ ያደረጉበትኝ ደማቸውን عندما احتجم النبي عليه الصلاة والسلام ተወታለኝ ሽንታቸውን አለይሂ ሰላቱ ወሰላም እንዳው ሽንት ብለን ለስሙን በለው እንጂ ያው ነብዩ አለይሂ ሰላቱ ወሰላም አላህ ኻስ ካደረገባቸው ነገራቶች መካከል አንዱ كل ما يخرج منه طاهر ነው ከሰውነታቸው የሚወጣው طهارة አለውና እንዳው አንድ ሰው እኮ እንኳን ሊጠጣው አይደለም ሽንት ቢያቀርበው ራሱ እኮ ሽታው እኮ ገና ከሩቅ አትድረሰኝ የሚልህ ነው እኮ لكن ይሄም የለምና ሱብሃንአላህ አይደለም ካካላቸው የሚወጣውን አሁን ምሳሌ ጸጉርን ብንል ጥፍራቸውንም ብንል ላብን ብንል ደምን ብንል ካካላቸው የሚወጣ ነገር ነው በዛ ይቀርና አካላቸውን ነክቶ በወጣ ነገር እንኳን ያ ሱሐቢይ ነብዩ አለይሂ ሰላቱ ወሰላም ጁባ እንደተጀቡ እንደ ካባ ነገር ልክ እንደለበሷት ስጡኝ አላቸው እሳቸውም ተጠይቀው ቢሚሉ ነብይ አይደሉም አውጥተው ሰጡት ሱሐባዎች አነወሩት ያንን ሰው ለምን ይህን ታረጋለህ እሳቸው እንደወደዷት ያወክ ለሳቸው የመጣ ስጦታ ነው እንዴት ትጠይቃለህ ሲሉት እኔ እኮ ከጁባ ሐጃ ኖሮኝ ሳይሆን ከፈኒ እንዲሆን ነው መቀበሪያ ከፈኑ እንዲሆን ነው እንግዲህ ሰውነታቸውን ስለነካ ብቻ በረካውን ፈልጎ ነው ያ ብቻ አይደለም ታቢዒዎች ሱሐባዎችን ሲያገኙ ምንድን ነበር የሚያረጉት አይናቸውን አይስሙም ነበር እናትና አባቴ ፊዳ ይሁኑልዎት ነብዩ አለይሂ ሰላቱ ወሰላም ያዩ አይኖች እኮ ናቸው እነዚህ ያሉ አይኖቻቸውን ይስማሉ እጆቻቸውንም ይስማሉ ቢአቢ ወኡሚ ሃታኒ ለዳኒ ለታኒ መስተ ረሱላላህ ሰለላሁ ዐለይሂ ወሰለም እነዚህ እጆች እኮ ነብዩን የነኩ ናቸው እንዲህ ያሉ ያመጡልን ነው የነብዩ አለይሂ ሰላቱ ወሰላም ጀሰዳቸው ያለምንም ጥርጥር የነኩባቸውን ቦታዎችን ካገኘ ተበሩክ አድርግ ባይሆን እዛ ቦታ ላይ በረካ የሚፈልግ በጣም ብዙ ሰው ይጨናነቃል ይዛኔ ሰውን አዛ እንዳታደርግ ተጠንቀቅ ነው ትልቁ ነገር ሰውን እንዳትጎዳ ሰውን እንዳትገፋ እንዳታጨናንቅ ያንን ተጠንቀቅ እንጂ እድሉን ባገኘህ ቁጥር ያንን በረካ ማፈስ አለበት መቼም ሰው ሸምት ተብሎ ገበያ ላይ ቀርቦ ዳርዳሩና ሄድም አራ ይሞኝነት ነው ይሄንና
መሸመት ነው የሄደ ሰው አላህ ይወፍቀና ሁላችን አሚን አሚን ያው የመሸም አሁን የመጨረሻውን ደግም ያነሳው ለምንድነው ሼክ አብዛኛውን ጊዜ ሼክ እንግዲህ አሁን ካለንበት አኳያ ሱብሃንአላህ አኺሩ ዘመን እንደመሆኑ የቂያማ ምልክት መካከል እኮ ይخወኑ فيه الآمن ويؤمن فيه الخائن የተባለውና ውሸታም እንደ ታማኝ ታይቶ ታማኙ ትክክለኛው ሰው ደግሞ እንደ ከሃዲ እንደ ውሸታም የሚታይበት ጊዜ ስለሆነ ይሄ የዑለማዎች ከነብዩ ሰለላሁ ዐለይሂ ወሰለም ተዋርዶ በተዋረድ ወደኛ የመጣው ሷፊው ጥርት ያለው ወርቃማው መንገድ የተደበሰበሰበትና ሐቅ ላይ እንዳልሆነ የሚሰበክበት ጊዜ ነው። ሰው በረካን ፈልግ የነብዩን ዐለይሂ ሰላቱ ወሰለም ያረፉበትን ቦታ ይሄን ጎብኝ ይሄን ዘይር በነብዩ ብቻ አይደለም የሳቸው መንገድ ተከትለው አላህ ከፍ ያደረጋቸው ወልዮች ደግሞ ልክ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ በሚባልበት ጊዜ መረጃ የሌለው ወይንም ዝም ብሎ እንደ ኹራፋት አስል መረጃና ማስረጃ የሌለው ወሬ አስመስለው ለሰዎች በሚዲያ የሚያቀርቡ ሰዎች አሉና ትክክለኛው የነብዩን መንገድ የሁሉም አንቢያዎች መንገድ ከነብዩም በፊት እኮ በሰይድና ዩሱፍም አለይሂ ሰላም ጊዜ በቁርአን የመጣ ነውና ተበሩክ የሚለው ነገር ሱፊዮች መሻይኾች ዑለማዎች ሁሉንም እንቅስቃሴ በመረጃ ከነብዩ ይዘው እንጂ እንዲሁ በሃዋ በስሜት የሚደረግ ነገር እንዳልሆነ ተመልካቾቻችንም እንዲያውቁት ያክል ነው። ሐጅንም ደግሞ አላህ ይወፈቀው አሚን አሚን ዑምራንም አላህ ይወፈቀው ይሄን ቦታ ሄዶ ዝም ብሎ መመለስ እንደሌለበት እንዲያውቀው ነው ኢንሻአላህ። በቀጣይ ክፍላችን ደግሞ የሐጅ አርካኖች ምንድናቸው ዋጅባቶችን ሙሐረማቶችን በተከታታይ ኢንሻአላህ የምናይ ነው የሚሆነው። ጀዛኩሙላሁ ዐና ኸይራን። የተከበራችሁ የአሱና ቲቪ ተመልካቾቻችን ይህ የዊላዳው ሌሊት ፕሮግራማችን ነው። ኢንሻአላህ በቀጣይ ክፍላችን እስከምንገናኝ መልካም ሳምንት ይሁንላችሁ። ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ማዕዝ? ምን ነው ድምጽሽ ሰላም አይመስልም። ምን ሆነሽ ነው? ምን ሰላም አለ ብለህ ነው ባክህ? የራስ ቤት ሳይኖር ሰላም አለ እንዴ? ሰላም አገባ፣ ሰላም አተኛ፣ ሰላም አሰራ፣ በየጊዜው ቤት ኪራይ ጨምሪ፣ በየጊዜው መብራት ውሃ፣ እንደዚህ አይነት ነገሮች በጣም አሰልችተውኛል። ምን ይሻለኛል እንዴ? አሁንም ስለ ቤት ችግር አልሰማሽም እንዴ? ይሄውን ያጠገብ ያለው ወረቀት እኮ እያነበብኩኝ ያለሁት በቤት ጉዳይ። ኧረ ባክህ ምን ልትለኝ ነው? ይህንና መሰል ችግሮችን ሊቀርፍ ዲዋን ሪል ስቴት ብቅ ብሏል። አሁን ዲዋን ሪል ስቴት? አዎ። እንዴ ምን ያሰጋየኛል? እንደዚህ አይነት እድል አግኝቼ ነው እንዴ? በልቶሎ ብለህ አድራሻቸውን አሁን ላክልኝ። በጣም መሮኛል በእናትህ። አሁኑኑ ሄጄ መዘገባለሁ። አድራሻቸውን ልክልሻለሁ። ሁሉንም መረጃዎች ከነሱ ታገኛለሽ። ምን ስራ ያስፈታኛል ብለህ ነው? አሁኑኑ ሄደሽ ተመስገን። በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185 ሺህ ብር ቅድመ ክፍያ ጀምሮ የደስታ ህይወቶን እየኖሩ የዘመነ የአኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲዋን ሪል ስቴት አክሲዮን ማህበር ቀረበሉ። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲዋን ሪል ስቴት ለርሶ የሚገባው